UFC 321 ሜን ኢቨንት ተጠናቋል። በጣም በሚያሳዝን ሁኔታ ኖ ኮንቴስት ሆኗል። ሲሪል ጋን አንኢንቴንሽናል ፋውል ነው አይፖክ ሁለቱንም አይን ቶማስ ሚናልን ፖክ አድርጎት በዚህ ምክንያት ማቹ ተጠናቋል። እጅግ አሳዛኝ በሆነ ሁኔታ ነው የተጠናቀቀው። ምክንያቱም ሲሪል ጋን አሪፍ ፈርስት ራውንድ ነበረ። ሰዎች እንደገሙት ሳይን ቶማስ ሚናልን በስት ኦፕን አድርጎት በጣም በጃቡን እየተጠቀመ አሪፍ አትሌቲክ አቢሊቲ ኖሮት ቴክ ዳውን ሁሉ ዲፌንድ አድርጎ ነበረ። ግን አይፖኩ በጣም ከፍተኛ ከመሆኑ የተነሳ 4 ደቂቃ ተሰጥቶታል። ዶክተሮችም ሊያዩት ሞከሩ ግን አልቻሉም። ስለዚህ ማቹ በኖ ኮንቴስት አልቋል ማለት ነው። ማኬንዚ ደን የኮመን ኢቨንቱን ስትሮዌት ቻምፒየን አሸንፋለች። በቬከንት ቤልት የተደባደቡት ማኬንዚ ደርን እና ጂንጅሮቫ ማኬንዚ ደርን አሸንፋለች። ጆን ዌሊ እንግዲህ ይህን ታይትል ቬኬት አድርጋ ከቫለንቲና ጋር ፋይት ልታደረግ ኔክስት መንዝ ላይ ስኬጁል ተደረጋለች እና የፋይት ቬከንት ታይትል ነበረም። ማኬንዚ ደርን በስትራይኪንጉ ጂንጅሮቫ ደግሞ በግራፕሊንጉ ጥሩ ነበሩ። ግን አዲስ የወጣው የዩኤፍሲ ህግ እንደሚያመለክተው ከሆነ ዝም ብሎ ግራውንድ ላይ ሰውን ቴክዳውን አድርጎ ታይም ዌስት ማድረግ አይቻልም። ወይም ፊኒሽንግ ፖዚሽን አድቫንስ ወይ ሰብሚሽን የሆነ አቴምፕት ማድረግ ያስፈልጋል። ፍሮም ዘ ቦተም ግን ማኬንዚ ደርን ስቲል ግራውንድ ስትራይክ ማድረግ ስቲል ማኬንዚ ደርን የተሻለ ዳሜጅ ፍሮም ዘ ቦተም አድርጋለች። 2 ጊዜም ቴክዳውን ማድረግ ትችል ቴክዳውን አድርጋም የሆነ ዳሜጅ ሰርታለች። ስትራይኪንጉ ላይ ማኬንዚ ደርን የተሻለ አክቲቪቲ በማግኘቷ ምክንያት ይሄ እንግዲህ ይሄ ማኬንዚ ደርን አሸናፊነት ተጠናቋል ማለት ነው። ኡማር ኑርማጎሜዶቭ ማሪዮ ባቲስታን አሸንፏል። እዚህ ማች ላይ ኡማር ግራፕሊንግ ሄቪ የሆነ አፕሮች ይዞ ነው የመጣው። ማሪዮ ባቲስታ ስትራይኪንግ ላይ ጎበዝ ነው እና ከፈረስ ራውንድ ጀምሮ ግራፕሊንግ አቢሊቲውን አይተናል። ባቲስታ ራሱ ገርም የሆነ ስክራምብሊንግ እና ቦተም ፖዚሽን ላይ ሴትል ለማድረግ አይተንበታል ና ብሎ ጌራ ፔራጋድ የመጀመሪያው ራውንድ ላይ ኡማር በደንብ አድርጎ ይዞት ነበር። ሰከንድ ራውንድ ላይ ግን በኒ ኖክዳውን አድርጎት ኡማር ኖክዳውን ሆኖ ነበር። ከእንደገና ተነስቶ ነው ማቹር ሪጌን አድርጎ ከእንደገና ራውንድቱን ያሸንፈው። ከዛ ኋላ ደግሞ ራውንድ 3 ላይ ደግሞ ከእንደገና ግራፕሊንግን ጥቅሞ ሽንፏል። ስትራይኪንግም ላይ እንዲሁ ላይ ራውንድ 3 ላይ በደንብ አሪፍ ስትራይኪንግ አድርጎ ማሪዮ ባቲስታን አሸንፉታል። ግን እጅግ ታፍ የሆነ ነበር ማች ነበር ያጋጠመው። ከውድድሩም በኋላ ባቲስታን አንደርስቲሜት አድርጌው ነበር ብሏል እና ግን ለመራቢሹን ፒተር ያን ቀጣይ ታይትል ፋይት ዲማንድ አደርጋለሁ ብሏል እና እንግዲህ ምና ይሆናል እንግዲህ ማር አይ ቲንክ መራብን ምናልባት ሪማች ካደረጉ ቢት የሚያደርገው ይመስለኛል። ምክንያቱም ለጊዜ የመጀመሪያውን 3 ራውንዶች መድከሙ በፊት ኮንትሮል እያደረገው ነበር ማቹን እና አይ ቲንክ መልሰው መራብና ኡማር የሚገናኙ ከሆነ ኡማር በዚህ ታይም በጣም ሬዲ ሆኖ ካርዲዮን አስተካክሎ ከመጣ መራብን ማሸነፍ ቻንስ ያለው ከዛ ዲቪዥን ውስጥ ኡማር ብቻ ነው። ስለዚህ አይ ቲንክ እነ ከቢብና ሁሉም ፊገር አውት የሚያደርጉት ይመስለኛል። መራብን ሳስበው አይታወቅም። መራብ ደግሞ ምናልባት ሌላ አዲስ ስትራቴጂ ይዞ ካልመጣ ምና ይሆናል። ቮልኮቭ በስፕሊት ዲሲዥን አሸንፏል። ብዙ ሰዎች ግራ የገባቸውም አልሜዳ ኦልሞስት 3ቱንም ራውንድ በግራውንድ ጌም ዶሚኔት አድርጓል የሚል ነገር ነበረ። ግን ቴክዳውን አድርጓል። ግን ምንም አይነት አድቫንስ አላደረገም። ምንም አይነት ስትራይክ አላደረገም። ግን ቮልኮቭ ከቦተም ሆኖ ስትራይክ ያደረገው ይሻላል። ፈርስት ራውንድ ላይ ቮልኮቭ ነው ያሸነፈው። ከዛ በኋላ ያሉትን አልሜዳ ምንም አድቫንስ ለማድረግ የሚያሳየው ነገር የለም። ጀስት ፖዚሽን ይዞ የሚቀመጠው ወደ አድቫንስ አድርጎ ሰሚሽን ለማድረግ ምናምን የሚያሳየው ጥረት ሁሉ ቦሪንግ የሆነ ፋይተር እንደሆነ ነው እና ደጋፊዎቹ ራሱ ቮልኮቭ ሲያሸንፍ በቃ ጀስቲስ ብለዋል እና እጅግ ቦሪንግ ፋይት ነበረ። ጥሩ ዲሲዥን ነው ሜክ የተደረገው። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ኮሜንት ሴክሽንም አስቀምጡ። ቴንክ ዩ ቬሪ ማች። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ኮሜንት ሴክሽንም አስቀምጡ። ቴንክ ዩ ቬሪ ማች።